አተሰማምኝ እየሞከርኩኝ ነው ያንተን ቤት ከልከፍል እየሞከርኩኝ ነው ከያሲን የሚጠበቅበትን ነገር በሙሉ አድርጓል ግን እንግዲህ ቤሳቤ አላገኝም እኮ ነው ያለው አስባል ምንም አላገኝም በቃ ከአርቱ ቤሳቤስቲን አላገኝም ካለ ይሄን ግን ተስፋ ሳይቆርጥ እየሰራ ከሆነ ኢቭን ቫይራል ሆኖ አሁን ሰይፉም ራሱ የጠራው ቫይራል ሆኖ ነው ከዚህ በላይ ቫይራል የሆኑ እንትኖች ምናምን አሉ የሚሰራበትን ካሜራዎች መሸጥ ጀመረ ላፕቶፖቹን መሸጥ ጀመረ ምናምን መጨረሻ ላይ ወጣ ከኢንዱስትሪው እንደገና ደግሞ እንግዲህ በሚወዱት ድጋፍ ተመልሶ ወደ ስራ የመጣ በጣም አይን የሚፈልጉ እንትኖች ካምፓኒዎች ሮጠው መተው እኔ የሞከርኩ ነው በሚለው በዛሽ ታይትል የሆነ የራሳቸውን ፕሮዳክት አስገብተው እንዲሰራላቸው ማድረግ ቲክታክ አዋርድ ላይ አልተሸለመም ይሄን ሁሉ ስራ ሰርቶ አሁን ገብተው ሲያዩት ለምንድን ነው ያልተሸለመው ትኩረታችን ማላይ ስለሆነ ለመስራታቸው ድካማቸው በጣም ከፍተኛ ላልሆነ ኮንቴንት የሚሰሩ ማስታወቂያ እየሰሩ እንዴት ያሲን ማስታወቂያ አይሰራ ሰላም ተራስተልን የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁ ከኢትዮ ኢንፎ እንግዲህ ባለፈው ሳምንት የተሰሙ አበይት ጉዳዮችን የምንዳስበትን ፕሮግራም ይዘን ቀርበናል እንግዲህ እስክንድር አለ እኔም አለው የተሰሙ ጉዳዮች አበይት ጉዳዮች ምንድናቸው የሚለውን እንደዚሁም ደግሞ በማህበራዊ ሚዲያ ላይ በርካቶችን ያነጋገሩ በርካቶችን ያስገረሙ ጉዳዮች አሉ ባለፈው ሳምንት የተሰሙና እነሱን በተለያየ አንግል የምንመለከት ይሆናል እስኪ እንኳን በደና መጣ ማለት ወዳለው ውድ ቤተሰቦቻችን ይሄንን ቻናል ሰብስክራይብ ሳታረጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ሰብስክራይብ አድርጉ አሁን ላይ ወደ 806,000 ያህል እንግዲህ ሰብስክራይበር አሉን ቤተሰቦቻችን እየበዙ ነው ስለዚህ በየምንሰራቸው ቪዲዮዎች ላይ አጋርነታችሁን አሳዩን ማለት እንወዳለን ማንኛውም ሐሳብ አስተያየት ካላችሁ ልታደርሱን ትችላላችሁ እስኪ እንግዲህ ባለፈው ሳምንት እንደዚሁ የተለያዩ ፕሮግራሞችን አድርሰን ነበር ወደ አድማጭ ተመልካቾቻችን በዚህ ሳምንትም እንደዚሁ አነጋጋሪ የሆኑ ጉዳዮች ተሰምተዋልና እነሱን አንድ በአንድ ለመመልከት እንወዳለን እንግዲህ ዛሬ አድማጭ ተመልካቾቻችን ያላቸውን ሐሳብ እነሱም ልክ እንደኛው እንዲያጋሩ ነው የምንጠይቀው ጥሩ እንዴት ናችሁ ሰላም ናችሁ የኢትዮ ኢንፎ ሚዲያ ተከታታዮች እንዴት ነበር ሳምንታችሁ እንደዚሁም ቅዳሜና እሁድ እንዴት አለፈ በማለት እንጀምራለን እንዳልከው ባለፈው ሳምንት አጋርተናል የተለያዩ ቶፒኮች ላይ መልከታችንን ከዛ አልፈን ደግሞ እንደዚሁ የዚህ ሳምንት ሁኔታዎችንም ስናይ ነበር በተቻለን መጠን በየሳምንቱ ለማምጣት እንሞክራለን ይሄ ፕሮግራም ደግሞ ላይቭ እንዲሆን ነው የምንፈልገው ሁሉም ሰው እንዲሳተፍበት ማለት ነው አሁን ሁሉም ሰው እንዲሳተፍበት የሚለውን እንደው ለማንሳት ድጋሚ የተገደድኩበት ምክንያት ምንድነው ባለፈው አሁን ያጋራ ነው በተለይ ሁለተኛ ቪዲዮ አው ሙሉውን ቀርተን ሙሉውን የማየት ጊዜ የለውም ሰው ብለን ቆራርጠን ነው እየለቀቀን ያለ ነው ግን ላይቭ ሲሆን ላይቭ ሁሉም ሰው የገባ የሚያየው ነገር ይሆናል ግን እዛ ፕሮግራም ላይ የሰራ ነው ነበር በተለይ ስለ ቬሮኒካን አንስተን በቬሮኒካ ጉዳይ ተወያይተን ነበር ከሱ ጋር ተያይዞ እንግዲህ አንተ ማስተውለው ከሆነ ብዙ አይነት እንትኖች አስተያየቶች መጥተዋል እኛ ያየንበትን እይታ ያልወደዱ አሉ አንዳንዶችም የተስማማቸው አሉ እና ያንዳንዶቹ ደግሞ ትንሽ ግራ የሚያጋባ ነውና በሱ ብንጀምር ደስ ይለኛል ምክንያቱም ሐሳብ ያው የሰውን ሐሳብ አክብረን ለሰው ሐሳብ መልስ መስጠትም እዛም ላይ የተለያዩ የሰጠናቸው ምላሾች አሉ እና ከዛ ጋር ተያይዞ ያሉትን እንትኖች ለማንሳት ፈልጌ ነው እነሱን አይታቸዋል አንተም እንዴት ነበር ካወጣ ነው በኋላ ያው የቬሮኒካ ደጋፊዎች መልስ ሲሰጡን ነበር ያ እውነት ለመናገር አንዳንድ አስተያየቶች ሙሉን ያለውን ሐሳብ ሙሉን ያለ መመልከት ነው ብዬ አስባለሁ አንዳንዶቹ ሙሉን አይተውት የራሳቸውን ሐሳብ ሰንዝረዋል እውነት ለመናገርና ትልቁ ፖይንት ግን ምንድነው እኛ አሁን በበኩሌ ልናነሳ የሚገባው ያልነውም አቅም ያላት ልጅ ነች ቬሮኒካ ሶ በእንደዚህ አይነት ሁኔታ ሰጣ ገባ ውስጥ ከምትገባ ራሷን በሽልማት ከምትገድብ እንግዲህ በስራዎቿ ራሱ እንደው ህዝብ ጋር ከዚህ የበለጠ መድረስ የሚችል አቅም አላትና
እሱ ላይ ትኩረት ብታደርግ ነው የኛ ሐሳብ። ምክንያቱም አንዳንዴ ሽልማትን ብቻ እያሰብክ ስራ የምትሰራ ከሆነ የምትፈልግበት ወይ ደግሞ ያለህን አቅም የምታሳይበት እንትን አይኖርም። ገብቷል? ሽልማት ጥሩ ነው ያበረታታል፣ ብዙ እንድትሰራ ያደርግሃል። ግን ሐሳብህ መሆን ያለበት ስራህ ላይ ነው። ስራህ ብለናል። ያው እንዳልኩ ምላሽ ለመስጠትም ስለሆነ እንግዲህ አንድ ሱሱ ዱሜሳ ነው በሚል እንትን ያለ በጣም አከብራችሁ ነበር። ልክ ኮነች የእነንትና ዝም ማለት የእሷን መናገር ስተት ሊሆን አይችልም። እሷ ሀገር የሚለው ጋር ደርሳ ነው ያናደዳት። መንደር ሆና እኔ ብቻ አላለችም። ጎበዝና ጠንካራ ሴት መሆኗን ልታበረታቱ ነው የሚገባው። ማንንም አትሰማም። ደግነቱ የምትወደው አምላክ ይረዳታል ብሎ ነበርና እኛ እሷን ማቆሰስናትም እንደዚሁም ደግሞ አትቀስቅስም አላልንም። በማሸነፏም የተለያዩ ፕሮግራሞችን ሰርተናል እና ሙሉን ቢያደምጡ የተሻለ ይሆናል ብዬ የመለስኩላቸው ሰው አሉ። ኃይለ ቃልም አልተጠቀሙም። እኚህ ሰው ለእንትናቸው ጥሩ ነው። ሌላኛው ደግሞ ሂሩት መኮንን የምትባል ምንድነው ጥፋቷ? ልክ ነች። ውድድር እስከሆነ መቀስቀስ አለባት፣ አገሯ ኢትዮጵያ ነው ያስጠራችው ብላ ነበረ። እሷንም ሙሉውን ካዳመጡ ለማለት የፈለጉ ነው ይገባውታል። አንዳንድ የማስተውለው ነገር ሙሉውን ሳያዩ ለምሳሌ እኛ ለቬሮኒካ በተለይ ከዚህ ቀደምም የሰራናቸው ቪዲዮዎች አሉ። በማሸነፏ ደስ ብሎን እንኳን ደስ አላችሁ ያልናለን እና እንትን ያልናቸው አሉ። ከዛ በማስከተል ግን አሁን ሱሱ ዱሜሳ የሚባለው ኮመንት ከመስጠታችሁ በፊት ሙሉውን እዩት ለምን ትሉናላችሁ? ምን ልትጨምሩ ነው? በትችት ጀምራችሁ በትችት ጨረሳችሁት። የስራው ባህሪ ነው፣ ይገባናል። እኛ እናመሰግናለን ስላልነው የሰጠው ነው እና እኛ ማለት ይሄ የሆነ ትችት መስጠት አይደለም። እኛ የምንፈልገው የተሰማንን ነው። የተሰማን ትችት ከሆነ ትችት ሆኖ ሊታይ ይችላል። ግን ሙሉውን ማየት ግን አስፈላጊ እንደሆነ አንዳንድ ጊዜ እኛ ለምሳሌ ቆርጠን ፊት ለፊት ስናደርገው ያው ሰው አነጋጋሪ ከሆነ እንትን ገብቶ ሙሉን እንዲያይ ነው እንጂ በቃ ያቺን ፊት ለፊት ላይ 10 ሰከንድ ላይ ባያት ነገር ብቻ ኮሜንት እንዲያደርግ አይደለም። ያ ነገር የሚገባቸው አሉ እና ለአንዱ እንደውም ለዚህ ሰው ለሱሱ ዱሜሳ ለሚባለው ጥሪ አቅርቤለት ነበረ። ስልክህን ላክና ሐሳብህን ይዘህ ሞግት ብየው ነበረ። ማለት ይሄ እኛ የሆነ እሷን የማጥላላትና እንትን ምንድነው የማኮሰስ ስራ ሳይሆን እንግዲህ አንድ አልበም ሰርታ አመት ያልሞላው አልበም ሰርታ ለምን አሸልሙኝም ማለት ስንት አልበም የሰሩ ስንት አንጋፋ አርቲስቶች ባሉበት በማይሸለምበት ሀገር ትክክለኛ አነጋገር አይደለም ነው ያልነው እንጂ እሷን ስራዋን አላኮሰስንም። በጣም የተወጣለት ስራ ነው የሰራችው። ግን ያሉትን ሁኔታዎች ነው እሷን በግልጽነት እንደተናገረችው እኛም በግልጽነት ሐሳባችንን ያቀረብነው። ግን ያው በአክብሮት ሐሳባቸውን ለሚገልጹ ክብር አለን። እንደዚሁም ያልተገባ ቃል የሚናገሩም ደግሞ ያው እንግዲህ የራሳቸው ማንነት የሚገልጽ ስለሆነ እኛ ያው ሐሳብ ከመስጠት ወደ ኋላ አንልም። ነገር ግን ለሷ ክብር እንዳለን አሁንም ሰዎቹ እንዲያውቅ እንወዳለን። የተናገርነው ነገር የሆነ በአንድ አልበም ተሰርቶ ካልሸለማችሁን ሸልሙኝ አይባልም። ስንትና ስንት አልበም ሰርተው ሳይሸለሙ እስካሁን ድረስ ስራው ላይ ተግተው የሚሰሩ ብዙ አሉ። የሷ ኩዮች የሆኑ ከሷ አንጋፋም የሆኑ ብዙ አሉና ከሽልማት በፊት ስራ ይቀድማል። አንድ አልበም፣ 2 አልበም፣ 3 አልበም፣ 4 አልበም በደንብ ተሰርቶ በደንብ ህዝብ ጋር ተደርሶ ከዛ በኋላ ነው የሚያምረው ነው ያልነው። እንግዲህ ሰው የተለያየ አስተያየት ሊኖረው ይችላል። እንዳልኩ ላይቭ ሲሆን እንደዚህ ይሄ ፕሮግራማችን ደግሞ በስልክ እየገቡ ከኛ ጋር የሚሞግቱ ይሆናል። መከራከር ወይ ደግሞ መሟገት ደግሞ ጥሩ ነገር ነው ብዬ ነው ማስበው። አልተሸለምኩም ብላ እንዳትደክም ነው። ምክንያቱም ከዚህ በላይ ስራ እንፈልጋለን። ከዚህ በላይ የሷን አቅም ማየት እንፈልጋለን። ከዚህ በላይ በርትታ መውጣት አለባት። ያንን ስለምንፈልግ በሽልማት ሰበብ ራሷን እንዳታደክም ያለንን ሐሳብ ሰጠን እንጂ ለምሳሌ ኢትዮጵያ ውስጥ ሽልማት ያለው እንትን ላይ ብትወዳደር ምረጡኝ ብትል እኛ ምን መርጣለን? እኛ ምረጧት እንላለን እኮ እንደ ሐሳብ በግል ፌስቡክ ፔጆቻችን፣ በተለያዩ ማህበራዊ ሚዲያዎቻችን በቃ የምንወደውን ሰው እከሌ ምረጡት ብለን ሼር እናደርጋለን። እኛ እሱ አይደለም ችግሩ። ቅስቀሳ አታርጊ ምናምን አይደለም ችግሩ። ምንድነው ሀገር ውስጥ አልተመረጥኩም ብሎ
ነገሩን ወደ ከረረ ነገር ማምጣት ተገቢ አይደለም ምክንያቱም ስራዋ ላይ ትኩረት ብታር ስራዋ ላይ ትኩረት ጋሚ ፋክቱ ደግሞ የተባባል ነው ምንድነው ሸላሚ አካል የለም በሙዚቃ ዘርፍ አንድ ነው ያለው ስለዚህ እነሱ አንድ ነው የሚሸልሙት እና እኔ ደግሞ ብቸኛ ነኝ ማለት ትችላለች አው እኔ am the best በቃ የኔን የሚያክል የለም ማለት ትችላለች ከዛ በኋላ ምርጫው ላይ እንግዲህ የሚመርጧት መርጠዋት ትሸለማለች አትሸለም ግን መሸለም ግን አለባችሁ የሚባል ነገር የለም አይደለ ማለት እንትኑ ላይ ምርጫው ቅስቀሳ ላይ አርጋ በቃ ካልተሸለምኩ አይሆንም ወይ ምናምን የሚል የለም ያን ለማለት ነው እንጂ እኔ ኢንጆይ ካረኳቸው አልበሞች በሴትም ይሁን በወንድ ከወጡ አልበሞች ሙሉ ስራዎቿ ማለት ነው በጣም የቬሮኒካ አልበም አንዱ አልበም ነው እና ይሄ ምንም የሚካድ አይደለም ማለት ግን ግዴታ ታደንቃታለህ ሙዚቃዋን ትሰማለህ ማለት ስትሳሳት ምን አይነት ነገር አለ መሰለህ አሁን በቅርቡ እንግዲህ የውጭውን ሚዲያ ትከታተላለህና ማን ነው ስሟ የኒኪ ሚናጅ ትራምፕን ደጋፊ ሆናለች እና all of a sudden ተቀየረችባቸው እና ብዙዎች በቃ እንዴት ይሄንን ዘረኛ ይሄ ከፋፋ ይሄ መጥፎን ሰውዬ በህፃናትን ተሚል ማያከብር ሴቶችን እንዴት ከሱ ጎን ትሆኛለሽ ብለዋት ብዙዎች ተበሳጭተውባታል በጣም የሚገርም ግን እሷ ባርቢ ነው ምናምን የምትላቸው የዳይ ሃርድ ኮር የሆኑ ፋኖች አሏት ሶ እነሱ ፋኖቿ እንደሆኑ ታውቃል እሷ ሃይማኖትም ስቀይር አብረዋት ሃይማኖት ይቀይራሉ አቋምም ስቀይር አብረዋት አቋም ይቀይራሉ አይ ቲንክ ውሃ ውስጥም ብገባ አብረዋት ውሃ ውስጥ ሊገቡ ሁሉ ይችላሉ እንደዛ አይነት ፋኖች አሉ እንደዛ አይነት አድናቂዎች አሉ እና አንዳንዴ እንደዛ አይነት አድናቂ ወይ ምናምን መሆን አይገባም ማለት ቢ ክሪቲካል ላይ ሆነ አሳቢ ሁን ትክክለኛ ነገሮችን አንሳ ካልተሸለምኩ ስትል ማን ነው ሸላሚ ብለህ አውራ ኦኬ አንድ ሸላሚ ነው ያለው ስለዚህ ያ ደግሞ ፉክክር ነው ስለዚህ ዲዘርቭ የምታረግ ከሆነ ታረጋለሽ ነው ያው ብዙ ላለመቆየት ያን መልስ ለመስጠት ነው ግን አድማጫችን ስልካቸውን ሰጥተው ቢሞግቱንም ደስ ይለናል ብናገኛቸው ሐሳባቸውን ሰጥተው አይደል ወደፊት ይሄንንም ፕሮግራማውን ከተከታተሉት ስልካችንን እናስቀምጥላችኋለን ይደውሉልን ወይም ደግሞ ስልካቸውን ያስቀምጡልን እንደውልና ላይቭም ቢሆን አስገብተናቸው ያለውን ሐሳብ እንግዲህ የምናይ ይሆናል ከቻልን ደግሞ ቬሮኒካ ራሱንም እንደዚሁ እንግዲህ እንሞክራለን አሁን ሀገር ውስጥ ትኑር አትኑር አላቅም ግን እሷንም ቢሆን እናስገባትና ያለው ሐሳብ ምንድነው ለምንድነው እንደዚህ የሆነው ብዙዎች ይሄን ጥያቄ እየጠየቁ ነው ማለት እንችላለን ምክንያቱም ሐሳብ ነው ያቀረብነው እንደ አንድ የሙዚቃውን ኢንዱስትሪ እንደሚወድ በሙዚቃው ኢንዱስትሪ እንዲያድግ እንደሚፈልግ እና ደግሞ እዛ ላይ ሐሳብ መስጠት እንዳለበት አድርገን ነው እኛ ሐሳባችንን የሰጠነው ምናልባት እንደግልም ሐሳብ መታየት ይችላል ይሄ ደግሞ የሁላችንም ሐሳብ ላይሆን ይችላል ግን ሁሌም ቢሆን አንድ ነገር ሙሉን አይቶ ሙሉን ተረድቶ ከዛ በኋላ እንደዚህ ነው ኦኬ ይሄ ሐሳባችሁ ትክክል አይደለም ሲባል ጥሩ ይሆናል ምክንያቱም ሙሉን ካልታየ ያሳየናል እኛ ማን ሙሉን አይቶታል መሽ ሙሉን ታይቷል የሚለውን ስለምናይ እኛ አድማጭ ደግሞ ራሳቸው ነው ያመኑት ምን ሙሉን ማየት አይተበቅብኝም አሉ ሲጀምሩ ትችት ማለት እኛ ስንጀምር ትችት የሚመስለው ያው ለመሳብ ቀልብ ለመግዛት ነው ዩቲዩብ ላይ የታወቀ አካሄድ ነውና አድማጭ ግን ምንም ማየት አይተበቅብኝም አሉ ሙሉን የማየት ልምድ ይኑር ይገባናል ሁላችንም ስራ ይኖራል የተለያዩ ኮሚትመንቶች ይኖርብናል ግን ጊዜ ሲኖረው ማለት ምንድነው ኮሜንት እስከ መጻፍ ከደረሱ የሆነ በአፍጥኖ ማየት ይቻላል አሁን ዩቲዩብ ላይ 1.5 ምናምን አድርገው አፍጥነው አይተው ከዛ መስጠት ይቻላልና ይሄን ብለን እንግዲህ ስለ ባለፈው ሳምንት ፕሮግራማችን ወደ ቀጣዩ መሄድ እንችላለን መልካም እንግዲህ ይሄን ያለው ያው ብዙ ሐሳብ አስተያየት ስለተነሳ ነው ከዚህ ጉዳይ ጋር ተያይዞ ይቅርታ ትንሽ ጉንፋን ነገር ይዞኛል ድምጼም ታፍሯል በቀጥታ ወደ አንድ ቪዲዮ እናልፋለን ባለፈው ሳምንት እጅግ በጣም መነጋገሪያ የሆነ አንድ ቪዲዮ አለ ይሄው ምንድነው እየሞከርኩኝ ነው የሚል ቪዲዮ አለና አይተዋል በእርግጠኝነት ቪዲዮን ሄሎ ማነ ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል እየሞከርኩኝ ነው ትላለህ አትሰማም እየሞከርኩኝ ነው
ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። የተለያዩ ሰዎች እንግዲህ ይህን ቪዲዮ አስመልክቶ የተለያየ ሀሳብ ሰርተውበታል። አንዳንዶች በቀጥታ ጉዳዩን ከቤት ኪራይ ጋር ይይዙታል። አንዳንዶች ስለ ቤት ኪራይና ስለ አከራይና ተከራይ አይደለም ጉዳዩ አሉ። አንዳንዶች ደግሞ ወስደው ፖለቲካ ያው እንግዲህ ብዙ አይደለም ግን የፖለቲካ እንትን መቀስቀሻም አድርገውታል። ኢቭን የፖለቲካ ፓርቲዎች ጭምር እየሞከርን ነው የሚል ሀሳብ ያለው ሀሳባቸውን በራሳቸው የፌስቡክ ገጽ ላይ እስከ ማጋራት ደርሰዋልና ይህ ቪዲዮ እጅግ በጣም መነጋገሪያ ሆኗል። እንዴት አገኘው? መጀመሪያ ቪዲዮውን ስታየው ምን ተሰማህ? ቪዲዮውንስ እንዴት አገኘው? ቪዲዮ ባለፈው ሳምንት አነጋጋሪ ከነበሩ ቪዲዮዎች ዋነኛው ነው። በነገራችን ላይ እኔ ያሲንን ኮሜዲያን ያሲንን በጣም ማለት ከምከተላቸው አሁን ቲክቶክ ላይ በቃ እኔ ማየው በብዛት የሚያዝናናኝ ስራዎቹ የሚያስገርሙኝ፣ የሚያስቁኝ፣ የሚያዝናኑኝ የኮሜዲያን ያሲን ነው። እኔ ለምን እንደማይሸለምም የሆነ ጊዜ እንደውም እንደዚሁ ብቻዬን ፕሮግራም ስሰራ አውርቼበት አውቃለሁ ስለ ኮሜዲያን ያሲን እና ከዛም ውጪ ደግሞ የሆነ ጊዜ ከአንድ ሌላ ሰው ጋር ሆነን እንደዚሁ አንድ ቻናል ከፍተን የዛሬ ሜቢ 5 ዓመት አካባቢ የሆነ ወይ 6 ዓመት አካባቢ ይሆናል ከኮሜዲያን ያሲን ጋርም ስንሰራ ነበረ። ማለት እሱ ደብረ ዘይት እያለ የሆነ ፕሮዲዩስ እያደረግን የሆነ አሁን የሚጫወተው ነው ቆጨማ የሚባለው ካራክተር የዛኔ ነበረ እንትን ያለው። ግን የዛኔ ያው ዩቲዩብ በደንብ እንትን ያለበት ጊዜም አልነበረም። እንትን ያሰብነውም ነገር በደንብ ሳይሰምር ሄደ። ግን በዛ ደረጃ እንትን እላለሁ ከተለዋለሁ በፊትም ነው ማቀውና ከዚህ በነገራችን ላይ ከዚህ በላይ አነጋጋሪ ሆኑ በተለይ ደግሞ ውስጥ የሚነኩ ብዙ ፕሮግራም ምንድነው ስኪቶችን ሰርቷል። አሳዛኝ ስኪቶችን አንድ አሁን የዛሬ ዓመት አካባቢ የሰራው አለ ስለ ክርስቲያንና ሙስሊም ሊደባደቡ መጥተው መስለው ፊት ለፊት ተያይተው ከዛ የሆነ ሲከባበሩ የሚያሳይ ዘይድ ያደራውነ አንተ ጾመኛ አይደለ እንዴ? አንተ እኮ እየጾምኩ ነው። እሺ አይ ግማሽ እንያዘ ግማሽ ጌታ ይባርካችሁ። አሜን ያ ረበል ዓለሚን። አንድ ልቤን የሚነካው ደግሞ አለ የሆነ ስለ አይ ቲንክ ውጪ ነው የሚያድረው የሆነ መንገድ ላይ የሚያደር ሰው ነውና እናትህ ሞታለች ብለው መተው እናት ቤትና ይሉታል። ከዛ አይ ሞታለች በቃ ናቅበር ምናምን ሲሉት በቃ እዛ ላይ የሚናገራቸው ንግግሮች በቃ ስለ እናቱ ምናምን እና ብዙ ነው የሰራውና አጋጣሚ ሆኖ ይሄኛው በጣም ገነነ እየሞከርኩ ነው የሚለው የገነነበት ምክንያት ግልጽ ነው። ሁላችንም ጋር ያለ ነገር ነው። ሁሉም ሰው ሙከራ ላይ ነው ያለው። ሁሉም ሰው የሆነ ነገር ለማሳካት እየሞከረ ነው ያለው እና በተለይ ደግሞ አሁን በጣም ኑሮ በከበደበት ወቅት ደግሞ እሱን ስትሰማው ሆደ ባሻ ያደርጋል። ብዙ ሰው ነው ሆደ ባሻ የሆነው በሱ ቪዲዮ ምክንያት ማለት ነው። እንዳልከው አንዳንዶች ለግል ጥቅማቸው ተጠቀሙበት፣ ብዙዎች ግን ገብቷቸዋል። እሱ ለማለት የፈለገው ነገር ይሄ ሀብታም ደሃ ምናምን የሚል አይነት አይደለም። ሜሴጁ ለሁሉም ነው። ሀብታምም ሆኖ በጣም ብዙ አይነት መሰናክል ያለፉ የሆነ እየሞከሩ ያሉ ብዙ ሰዎች አሉ። እንደዚሁም ደግሞ ኑሮ ከብዷቸው በቃ በጣም እንትን ሚላቸዋል እና እኔ ቪዲዮውን ሳየው በቃ ራሴን ነው የተመለከትኩ። አሁንም እየሞከርኩ ነው። ሁላችንም እየሞከርን ነው። እንደውም ከባለቤቴ ጋር ሳወራ ምንድን ነው ያልኳት እየሞከርኩ ነው የሚለው ውስጥ ምን አለ? ተስፋ አለ አይደለ? ስለዚህ በቃ ተስፋ ለመቁረጥን ነው የሚያሳየው። ተስፋማ ከቆረጥን እኮ በቃ ከጨዋታ ውጭ ወጣን ማለት ነው አይደል? ባንሞክር እና ባንሰራ ባንገኝ ህይወት አይቀጥልም።
ስለዚህ በቃ ሁላችንም እንሞክራለን እንጥራለን ወደፊት እንሄዳለን በተስፋ ማለት ነው እና ያንን ነው ያየሁት በቃ እሱም እንትን ሲል ሶ ለኔ ምንድነው ብዙ በጣም የማይሰነጠቅ ይሄ ያን ያህል ጸጉር ሊሰነጠቅበት የማይገባ ነው ግን ቃሉ አንዳንዴ የምታቀውን ቃል ወይ አርቲስቶች ወይ እንደዚህ ኮሜዲያኖች ወይ የሆነ ሰው ይወስደውና እንትን ያደርገዋል አይደል የሆነ ያከብደዋል ለምሳሌ ሰግጥ ሚለው ቃል በፊትም ነበር ግን አዶናይ ወስዶት የሆነታም አገር መነጋገሪያ የነበረ ምናቀው ቃል ተመሳሳይ የሞከርኩ ነው እኮ ሁሌ ተላለህኩ ወይ ደውለምናው እሺ የሞከርኩ ነው በቃ በጣለው I'm trying እየሞከርኩ ነው በቃ የተለመደ ቃል ነው ግን ያሲን ደግሞ አገዘፈውና ብዙ ሰው ራሱን ተመለከተ እንትን አለ እንዳልከው ግን እኔ የሰቀጠጠኝ ያልሆኑ ሰዎች ሲጠቀሙት ሳይ ነው ለራሳቸው እንዳልከው የፖለቲካም ይሁን የግል ጥቅም ማስገኛ ሲያደርጉት አንዳንዶቹ ሲቀልድም የቀለዱበት አሉ ኢስ ኦኬ ማለት የቀለዱ ላይ እንትን አይደለም ግን መጠቀሚያ የሚያደርጉት ምን ነው እንትን ያለው ምን ትዝ ብሎ ይመስላል አንድ በቃ እዚህ ሀገር ሲሪየስ መሆን አይቻልም አይደል በቃ በቁም ነገር የሆነ ነገር መያዝ አይቻልም አይደል እንደሚል ኮሜንት አይቻለሁ የሆነ ቲክቶክ ስር እየሞከርኩኝ ነው የሚለውን ቪዲዮ እነሱ በራሳቸው ወደ ሌላ ሐሳብ ቀይረውት ሰርተው እንግዲህ ሐሳቡን በጥቂቱ ለመግለጽ ያህል ባልና ሚስት ናቸው እና ባል ነው እየሞከርኩ ነው የሚለውና የሚናገረው ነገር ትንሽ እና ከዛ ገባውና ኮሜንት አየው እና ከዚህ ሀገር ምንም በቃ ሲሪየስ መሆን አይቻልም ማለት አንደው ምን አለ በስነ ስርዓት እና ይሄ ምን አሳይቶኛል መሰለ ይሄ እውነት ለመናገር አዎ ሰዎች በቃ በየአሉበት ሁኔታ ውስጥ እየሞከሩ ነው በጤና ለመሆን እየሞከሩ ነው ከበሽታቸው ለማገገም እየሞከሩ ነው ገንዘብ አይደለም ገንዘብ ኖሮ ደስታ ለማግኘት እየሞከረ ያለ ሰው አለ በቃ ሁሉም ነገር ላይ እየተሞከረ ነው አሁን ያለው ደግሞ በእኛ ሀገር ብቻ ሳይሆን ዓለም ላይ ባለው ሁኔታ ውስጥ ሁሉም ሰው እየሞከረ ነው የሚለውን ለማሳየት ነው ሁሉም ይሄ ከመሞከርን ከቤት ኪራይ ከመክፈል ምግብ ከመብላት ካለመብላት ጋር ማያያዝ ብቻ አይተበቅብንምና ከብዙ ነገር አንፃር እየተሞከረ ነው የሚለው በደንብ እንዲታወቅ አድርጓል ራሱም ያሲኖ መልስ ሰጥቷል አንዳንድ ፖለቲከኞች ወይ ደግሞ ለፖለቲካ መጠቀሚያቸው ያያረጉት ነው እኛ ከሱ ጋር ምንም አይነት ችግር የለብንም ስለዚህ ሐሳቡ ግን በየአንዳንዱ ሁኔታ ውስጥ አይደለ እንትን ያለበት አንደኛው እኔ ያላየው በቃ የሶሻል ሚዲያ ዘመቻ ምናም ብሎ በቃ በኮሜዲያን ያሲን እንትን ባለው አሁን በቃ የሆነ ምንድነው ሙሉ ለሙሉ የሱን ሐሳብ ጠምዝዘህ ከዛ ደግሞ ልጁን ያልገባበት ቦታ አድርገህ እንዴ ለምን ምን አይነት ክፉነት ነው በጣም ነው ባይ ዘ ዌይ እነሱ መሞከር ይችላሉ አትሞክሩ አንልም ልጁን ይተውልም ገባ ማለት በሱም የተከሰከሰ የሆነሱ ኤጀንት አረጉ የነሱን ኤግዛክትሊ ይሄንን ያለው ከዚህ አንፃር ነው ማለት ሳይሆን በቃ እነሱም ሐሳብ ካላችሁ ለምሳሌ ፖለቲከኛ ከሆኑ የፖለቲካ ፓርቲ ከሆኑ በቃ እንደ ፓርቲ ይሄንን ለማድረግ እየሞከርን ነው እየሞከርን ነው መንግስት በምርጫ እንዲሆን እየሞከርን ነው ምናምን ብለዋል መንግስትም የራሱን በራሱ አሁን ለምሳሌ እየሞከረ ነው በስነ ስርዓት ለማስተዳደር እየሞከርኩ ነው ይበል አገር ለመለወጥ እየሞከርኩ ነው ይበል ምናምን ሁሉም እየሞከረ ነው ግን አንዳንዴ ልጁ ለምሳሌ አሁን ኮሜዲያን ያሲኖን አመተ እንትን አርገው እንዲህ ብሏል የኢትዮጵያ ህዝብ እንደዚህ ስላለ ይሄንን ለማለት መንግስትን ለመናገር ምናምን ስትለው ትንሽ እሱ ትክክል ስላልሆነ ነው ያነሳ ነው በነገራችን ላይ የኮሜዲያን ያሲኖ የቲክቶክ አካውንት አሁን ላይ ወደ 1.5 ሚሊዮን ፎሎወር አካባቢ አለው ይሄ እየሞከርኩ ነው የሚለው ቪዲዮ ወደ 9.8 ሚሊዮን እንግዲህ እይታ አግኝቷል በነገራችን ላይ ኮሜዲያን ያሲኖ በትላንትናው ዕለት ሴኩ ሾው ላይ ቀርቦ ነበርና ብዙ ነገር ነው ያወራው ኢትዮ እንግዲህ ኤፍኤም ላይ ከድርሹ ዳና ጋር ስራ እየሰራ እንደነበር ተናግሯል አዲስ አበባ ውስጥ መጥቶ እንግዲህ ጎዳና እስከ ማድረግ የደረሰበት ችግር ውስጥ እንደነበረ ተናግሯል 1 ሚሊዮን ፎሎወር ኖሮት
እንግዲህ በትላንትናው ቆይታ ማለት ነው 1 ሚሊዮን ፎሎወር እንኳን ኖሮት ስልክ በሰው ስልክ ነበረ ቪዲዮዎችን የሚሰራው ያ ማለት እስካሁን እስከ ቅርብ ጊዜ ድረስና በጣም ዝነኛ ሆኜ እንኳን በየሱቁ በየሰፈር ውስጥ ባለ ሱቁ ሁሉ እንግዲህ ዱቤ አለብኝ አለ እሱ ራሱ ሊተራሊ እየሞከረ ነው በቃ ያን ሁሉ እሱ ነው እየሰራው አይደለም አለ ገንዘብ አላገኝ ሳንቲም በአርቱ ሳንቲም አላገኝም አለ ይሄ ልጅ እየሞከረ ነው ለናቴ ደረሽላት ይሏታል እኔ ግን አልደረስኩላትም ምንም ነገር የለኝም አለ ቤሳቤስቲ ነው የለኝም አለ ይሄ ልጅ እኮ አሁን እንደዚህ አይነት እንትኖች የሚያስደስቱኝ ምንድነው ኮንሲስተንሲያቸው ማለት ነው ተስፋ አይቆርጥም በቃ እየሞከረ መሆኑ ራሱ ነው ማሳየው ገባ ቲክቶክ ላይ ብትሄድ የሚሰራቸው እኔ ከየትኛውም እንደዚህ ሾርት ኮንቴንት ኮሜዲ ከሚሰሩ እጥፍ በኤዲቲንግ ስኪሉ በለው በሚሰራቸው ካራክተሮች በጽሁፍም በለው በጣም የተሻለ ነው የያሲን ስራዎች ማለት ነው ግን ማለት የሆነ ግሩፖች አሉ አለ እንግዲህ በቃ እንትና መስራት ማስታወቂያ መስራት አልችልም አለና ይሄ ልጅ ሊተራሊ እየሞከረ 5 ስታንድ አፕ ኮሜዲ አንድ ሰዓት አለኝ አለ እንግዲህ አሁን ይሄን ያለው ማን ነው ገባ ኢትዮጵያ ውስጥ በቃ የሆነ ዴዲኬትድ ሆኖ ከኪሱ እየከፈለ የሚያገኛትን ትንሽ ገንዘብ እያወጣ ይሄ ልጅ አርቱ ላይ ኢንቨስት እያደረገ ነው በቃ ምንም ተስፋ ሳይቆርጥ ሊተራሊ የቃሉ ዋናው በቃ ባለቤትነቱን ነው የሚያሳየው ይሄ ልጅ በቃ አይ ቲንክ ብሶቱንም ነው በሌላ ሰው እንትን ብሎ ያሳየውና ያሲን አምሹር ማለት ይሄ this might be ትንሽዬ ብሬክ ልትሆን ከዚህ በላይ ከፍታ ላይ የሚቀመጥ ልጅ እንደሆነ ያስታውቃል በነገራችን ላይ እኔ የሱንም ድክመት አያለው እውነት ለመናገር ምክንያቱም አንዳንዴ ራስህን መሸጥ አለብህ አንድ ከዚህ በፊት አንድ ሬዲዮ ባለቤት አለ ስሙ መጥቀስም አልፈልግ ነውና ሁሌ ምን ይላል እኛኮ ብዙ ማስታወቂያ እንዲመጣልን ያደረግነው አንዳንድ ማስታወቂያዎችን በነፃ ሁሉ ሰርተን ነው ይሄ አላህ ስለዚህ አሁን ያሲን እስኪ ይኸውልህ የያሲን ለምሳሌ አሁን የ5 ዩቲዩብ ቻናል አለ ዩቲዩብ ቻናሉን ብዙ ሰው ያይለት ወደ 5 ረጃጅም የ1 ሰዓት ስታንድ አፕ ኮሜዲ ስራዎች አሉ እነኚህ ስራዎች ማስተዋወቅ ቢችል ዩቲዩብ ላይ በስነ ስርዓት መስራት ቢችል ይሄ ወደፊት መምጣት ያስተዋውቃል እኮ እንዴት ነው አያስተዋውቅም ስትል አያስተዋውቅም እኔ ሴንሳው ያሲኖ ትኩረቱን አድርጎ እየሰራ ያለው ስራው ላይ ብቻ በጣም ማለት ይሄ አንዳንዴ ማህበራዊ ሚዲያ አይደል አሁን ማህበራዊ ሚዲያ ላይ ሲሰራ ስራ ኦፍ ኮርስ ስራ ላይ ትኩረት ማድረግ መቻል አለበት ከዚህ በፊትም ብለናል ስራ ላይ ብቻ ነው ትኩረት ማድረግ የምችለው ካልክ አንድ ፕሮዲዩሰር ወይ ደግሞ አብሮ የሚሰራ ወይ ማናጀር ሊሆን ይችላል ብቻ በገንዘብ አቅም ሊደግፍ የሚችል ሰው ታረግና ስራዎችን አንድ ስቴፕ ከመታየት በዘለለ አንድ ስቴፕ ወደ ገቢ ማምጫ መንገድ መመራት መቻል አለ አለበለዚያ ኮሜዲያን ያሲኖን አሁን ከማለዳ ኮከቦች ጀምሮ እናቀዋል አይደለ እዛ ላይ ነው አሁን ኮሜዲያን ያሲኖን በደንብ ያወቁ ከዛ በኋላ ኢትዮ ኤፍኤም ከድርሻዬ ዳና ጋር እንግዲህ ዳና ኮኔክሽን ላይ ለሁለት አመታት ያህል ማን ነበር የዚህ ዜዶ ከሷ ጋር ሲያቆምና ወደ ራሳ ሲመለስ ቀጥታ ያሲኖ ነው አብሯት መስራት የጀመረው ከተለያዩ ኮሜዲያኖች ጋር ተሰራ ነበርና ቅዳሜ ቀን ላይ እና የተወሰኑ ቀናት ማታ ላይ ፕሮግራም አላት ቀኖቹን ስለዘነጋዋቸው ነውና እዛ ላይ 2 አመት ሰርቷል እንግዲህ አስበው ሚዲያዎቹ ላይ ማህበራዊ ሚዲያ ላይ ከመጣ ያለውን ፎሎወር ኤው የልጁን አቅም እናቃለንና አንዳንዴ ይሄ ሁሉንም ነገር ብቻ መስራት ስለማትችል ምን መሆን አለበት የሚለውን ማየት መቻል አለበት መሞከር ብቻ ስለሞከርክ ብቻ ደግሞ ስኬታማ ትሆናለህ ማለት እኮ አይደል አንተ የምትለው ገብቶኛል ማለት የሆነ የራሱ ያልሆኑትን በቃ ማርኬቲንግ ሊሰሩለት የሚችሉ ፕሮሞሽን ሊሰሩለት የሚችሉ ጋር መስራት ነው ግን አሁን ካቃሉ ግን ወጥቶ የሰማ ነው ብድር አለብኝ እኔ ገንዘብ በቃ ማለት በቃ ቁንጽል ነው በቃ እሱ አሁን ሊያረግ የሚችለውን አሁን ለምሳሌ የምናየው ነገር አለ አይደል ቫይራል የሚወጡ ኮንቴንቶች አሉ ዩቲዩብ ላይ ማለት ነው ዩቲዩብ ላይ አልኩኝ ቲክቶክ ላይ ይቅርታ ቲክቶክ ላይ ታዲያ ለምሳሌ አንዷ ልጅ የሆነ አይነት ዳንስ እንዲህ ብላ ፍንጭት ነገር ልጅ just በዮሐና ዘፈን ፈመሰችና everybody
just ወረራት ለማስታወቂያ ለማሰራት ጥርሷን ለማስገጠም ማስታወቂያ ምናምን ጴጥሮስ መጣና ደግሞ ሜላት ምናምን አለና እሱም ተወረረ አሁን እንደዛ አይነት እነዚህ ልጆች ስለሰሩ ሳይሆን የሆነ ኮንቴንታቸው ታይቶ ነው እሱም ማን ነው ያሲንም የሚታዩ ኮንቴንቶች ቲክቶክ ላይ ዩቲዩብ ላይ ኢንስታግራም ላይ ይለቃል በሚሊየን ይታያሉ በሚሊየን ፎሎ ይደረጋል ይሄን አይቶ መቅረብ ያለበት ራሳቸው እንትኖቹ ናቸው ገባ እሱ አሁን አንዳንድ ስራዬን እየሰራሁ እኔ አንተ አይተህ አሁን ለምሳሌ በሱና በበርጠሚዮስ መካከል ምንድነው ልዩነቱ ገባ ማለት በርጠሚዮስ ያንን ሁሉ የሚሰራበትና ማን ነው ያሲን ምንም የማይሰራበት ምክንያቱ ምንድነው እሱ ነው ኮም ነው ያዩት የሆነ ቲቪም ላይ ሬዲዮም ላይ ስለሚያዩት ቆይ ልጨርስ ቲቪም ላይ ሬዲዮም ላይ ስለሚያዩት ይፈሩታል ወይ ሳይጠይቁት ፈርተውታል ወይ ፕራይሱ ከፍተኛ ነው ብለው ምናምን ዝም ብለው አላ አንዳንድ ጊዜ ቲቪ ላይ ምናምን መታየው ሰው ኢቢኤስ ላይም ብዙ የሆነ 1 ሚሊዮን የታየ አሁን የሆነ እነ ሉላን ያሳቀበት የሆነ ቅዳሜ ከሰዓት ላይ ነው ምናምን ፕሮግራም አለው እና እንደዚህ የሆነ ትልልቅ ቲቪ ላይ የሚታይ የሚጋበዝ ሰው ሲሆን እንደ ቲክቶከር ሳይሆን እንደ ትልቅ የሚዲያ ፐርሰናሊቲ ስለሚያዩት ይፈሩታል አይነት ነው ወይ የሆነ ወይ እንደ ሸቱ ወይ እንደ ምናምን ነው ወይ የሚያዩት ምክንያቱ ምንድነው ነው እሱ አሁን መስራት ያለበትን በራሱ በኩል ነው ማለት በጥበቡ በኩል እየሰራ ነው ሌላ ደግሞ እነዚህ ፕሮሞት የሚያደርጉለትን ለመቅጠር አሁን አቅሙ ያለው አይመስለኝም ለዛም ሊሆን ይችላል ከዛው ምን ማድረግ ይችላል ነው አባባሌ መቀጠል ይችላል ትክክል ነው አሁን ሐሳቡ እንዳልኩ ነው አሁን ቅድም አንስታል የተወሰኑ ሰዎችን አንስታል እዚህ ጃው ፍንጭቷ ልጅ ነበረች ታልክ ፍንጭቷን ልክ ስታስገጥም ጠፋች ባይዘው አንደኛው ዝነኛ ያረጋት ፍንጭቷ ነበር እሱ ልክ በቃ ስሯ ተዘጋ ላጫጭር ጊዜ አጫጭር ተርሞች አሉ ማህበራዊ ሚዲያ በጣም አስቀያሚው ፓርት እውነት ለመናገር ጊዜ አለ ይሁን አንተ የምትጠቀምበት ጊዜ አለ ያንን ጊዜ በአግባቡ መጠቀም ነው አንዳንዶች እድለኛ የሆኑና ረጅም ጊዜ በዛ ውስጥ ያልፋሉ በዛ ፕሮሰስ ብዙ ተጠቃሚ ይሆናሉ አንዳንዶቹ ለወራት ለአንድ ወር መነጋገሪያ የሆኑና የተወሰነች ነገር ይጠቀማሉ የተወሰነ ገንዘብ ያገኛሉ ከዛ ይጠፋሉ ከዛ ደግሞ ሌሎች አዲስ ይመጣሉ እዚሁ ኮሜዲያ ዲያሲኖ በዚህ ልክ ለፍቷል ነው ይሄ ሁሉ አመት ራሱም ሲናገር እኮ ሰምተናል እንግዲህ ትላንትና በነበረው ቆይታ ከሃይማኖቱን ራሱ ተንተርሰው እንደዚህ አይነት ስራዎች ተሰራለ እየተባለ ሰዎች እየተቹት አርቲስት መሆኑን እየረሱ ከሆነ ነገር ለመለጠር እየሞከሩ ነው እየሰራ እየታገለ ያለ ይሄናል ከታገል ይሄናል ከተቸገር ይሄናል ለስራው ትኩረት ከሰጠ እና ምንም ነገር ይዞልህ ካልመጣ ምን አልስ ነው ቀጥሎ የምትታገለው አያደክም ወይ ፖይንቱስ እኮ ትደክማለህ ሰው ነህ ልትወልድ ትችላለህ ታገባ ትችላለህ ከዚህ በፊትም አንድ ዩቲዩበር እንደዚሁ በሚሰራ ልጅንም እንደዚሁ በስልክ አስገብተን ነበር የምታስታውስ ከሆነ በቃ አቃተው የሆነ ጊዜ አቃተው የሚሰራበትን ካሜራዎች መሸጥ ጀመረ ላፕቶፖቹን መሸጥ ጀመረ ምናምን መጨረሻ ላይ ወጣ ከኢንዱስትሪው እንደገና ደግሞ እንግዲህ በሚወዱት ድጋፍ ተመልሶ ወደ ስራ የመጣ እንደዚሁ ዩቲዩበር ያሲኖም አሁን እንግዲህ ይሄን አለፍቷል ምን ያህል ነው የሚለፋው ምን ያህል ይቸገራል እስከመቼስ ነው በየሱቁ ወዳ የሚኖርበት ነው ይሄን ስራ የሚሰራ ከሆነ ለምን በየሱቁ ወዳ ይኖርበታል እኮ የለኝም ነው አሁን እኮ ይሄን ሁሉ ማለት ማስታወቂያ ለማሰራት አይመጡም አለ ምን አሁን እሱ ነው አሁን ምንድነው ቅድም ያነሳው ለቆሱ ነው እስኪ ይሁን እያነሳው ላይ ያለው እሱ ነው ቅድም ምን አልኩ አንተ ለሬዲዮ ባለቤት ይሄ ሁሉ ማስታወቂያ እንዲመጣ ወደኔ እንዲመጣ ያረኩት የተወሰኑትን በነፃም ሰርቼ ነው የተወሰኑትን ሲኖራችሁ ተከፍሉኛላችሁ ብዬ ሰርቼ ነው ብሎ ነግሮናል ይሄን ምናቀር ትልቅ የሬዲዮ ባለቤት የተናገረው ቃል በቃል እኛ አብረነው እየሰራን የተናገረውን ነገር ስለዚህ አሁንም ያለው ነገር ምናልባት እሱ ትኩረት ማድረግ የሚፈልገው ስራው ላይ ከሆነ በቃ እኔ አርቱን ነው የምፈልገው አርቱን ይዤ ነው ማድረግ የምፈልገው ካለ ማርኬቲንግ ላይ የሚሰሩ አንድ ሰው ነው እኮ በቃ እንደ ማርኬቲንግ ላይ የሚሰራለት አንድ ሰው አብሮት መስራት መክፈል አይችልም አይደለ ከፍልሃለው አይደለም የሚለው እኮ አብሮት እንዲሰራው ከፍልሃለው ነው በቃ ታሶል በቃ እኔ ይሄናል ሙያ አለኝ ጎበዝ ነኝ እዚህ ሙያ ላይ የሚሸጥ ነገር ነው የምሰራው እኔ ትኩረቴን ሙያው ላይ ላድርግ አንተ ደግሞ ማርኬቲንግ ላይ የምትችለውን ነገር አለ ከዛ ይሄ የምንሰራቸው ስራዎች ገንዘብ እንዲያመጣ ሳይኖር
ገንዘብ እንዲያመጣ ስታንድ አፕ ይሰራል ብለህ ታስባለህ? አሁን ከሰዎች ጋር እንዲ ማርኬት ከሚያረጉ ጋር ፕሮሞት ከሚያረጉ እንትኖች ጋር ሰዎች ጋር ሳይሰራ መቼም 5 ስታንድ አፕ ኮሜዲ ይሰራል ብዬ አልገምትም። እና የሆነ አሁን አንተ የምትፈልገው ገብቶኛል፣ ግን እሱም የሆነ ጌት ኪፐርስ አሉ፣ የሆኑ ግሩፖች አሉ፣ ክሊክስ አሉ። በቃ በዛ ውስጥ ካልሄድክ የማግኘት እድሉ የሞከረውና የሄደበት መንገድ አለ። ሊከፍተው ያልቻለው በር አለ። እሱን ነው እያየው ያለው። ፌቨራይት አለ። በቃ ቲክቶክም ላይ በቃ የሚሰጣቸው ስራ የሚሰሩ እንትን የሚሉ እኔ ይቅርታ አድርግልኝና ለምሳሌ ዜና ብቻ እየሰሩ እነሱ ማስታወቂያ ዜናም እኮ ዜና አይደለም 30 ሰከንድ ቅንጭብ የሆነ ቁንጽል ምንም አይነት ዴፕት የሌለው ነገር አቅርበው ማስታወቂያ በጣም ጋጋታ እንደውም በጣም ብዙ ማስታወቂያ በመስራታቸው የተነሳ ሰው ተሳስቶ አሁን እነሱን ለምን እኮ ማለት አንችልም። እነሱን አሁን ለምን ይሄን አገኙ ማለት አንችልም። እነሱ አሁን አገኙ። እንደዚህ እናድርግ። እኔ አሁን በዚህ ሀሳብ አልስማማም። እውነት ለምን እነሱ ለምን አገኙ ማለት አንችልም። አይ ስራ ለምሳሌ አሁን ያገኙ እንዴት እሱ ያጣል ነው ጥያቄ። አይሆንም እነሱ ማለት አንችልም። እኔ እሱ ላይ ነው ማለት ነው። ለምሳሌ ቪዲዮን ኦፍ አድርጎ ላይቭ የሚገባ ሰው ማስታወቂያ ያገኝ ይለፍለት፣ በቃ ይለፍለት። እዚህ ጋር ደግሞ እየለፉ በጣም እየተጋጋጠ ይሄ ሁሉ ወጪ እያወጣ ለምሳሌ አሁን ያችን ለምሳሌ የሞከርኩ ነኝ የምትለውን ስራ ለመስራት ስክሪፕቱ መጻፍ አለበት፣ ሀሳብ መታሰብ አለበት፣ ጊዜ ሰጥተ ማሰብ አለበት። ይሄን ሀሳብ እንዴት ነው የምሰራው፣ ከዛ እንዴት ነው ምናምን ብለህ ከዛ ካሜራማን አሁን ለምሳሌ እዚህ እንትሉ ላይ ያለው ልጅ ጓደኛው ነው፣ አብሮት የሰራ ልጅ ነው ምናምን፣ ተዋዛዋጅ ነው እናውቀዋለን። ፊትነስ የሚያሰራ ልጅ ነው ኤፍሬም። እንግዲህ ጓደኛሞች ናቸው። እሱም ገጣሚም ነው፣ አርቱ ላይ ያለ ልጅ ነው። ግን ደግሞ ሌላ ሰው ቢሆንስ ሊከፍለው ይችል ይሆናል እኮ ለኤፍሬምም ከፍሎት ሊሆን ይችላል ሁኖስ፣ ወይ ደግሞ በሆነ ነገር ተግባብቶ ሊሆን ይችላል ይሰሩት። ያም ብቻ ብዙ ነገር አስቦ እስከሰራ ድረስ መጠቀም አለበት ነው። አሁን ሌሎች ቀላል ስራ ሰርተው የተለያዩ ማስታወቂያዎችን የተለያየ ሚሊዮነር ሆኗል። የሚይዙት መኪና ምናምን ያስቀናል። እውነት ለማለት ፌር አይደለም ነው የምለው እኔ። አሁን ይሄ ፌር ነገር አይደለም። ወደዚህ መምጣት አለበት ነው። አሁን ይኸውልህ እነሱ በአንድ ቢሆን በሁለት ምክንያት ተጠቃሚ ሆነው ቆንጆ መኪና እየያዙ ነው፣ ቆንጆ ቤት አላቸው፣ ቆንጆ ህይወት እየኖሩ ነው ምናምን። ሌሎችንም ወደዚህኛው ስንመጣ እንደው እያነሳን ያለነው የያሲኖን ጉዳይ ስለሆነና ይሄ መንፈሳዊ ቅናት ስላለብን ነው። ቢያልፍለት ገንዘብ ቢያገኝ ደስ ስለሚለንም ነው ይሄን እናሳበው እና እኔ ያልኩ ያለሁት ምንድነው ምናልባት እንደተባለው ሰዎች እሱ ጋር ማስታወቂያ የሚያሰራ ድርጅት ወይ ግለሰብ የሚፈልገው እይታ ነው። ቲክቶክ ላይ ምን ያህል ተከታይ አለ፣ እይታ ምን ያህል ነው። የያሲኖን ገብተን ስናየው እየሰራቸውን እያንዳንዱ ቪዲዮዎች ማየት ይችላል። 700,000 400,000 2 ሚሊዮን 3 ሚሊዮን 1 ሚሊዮን ብዙ ነው ማለት ቀላል የሚባል እይታ አይደለም ቲክቶክ ላይ። ስለዚህ እኔ እየታየኝ ያለው ነገር የራስን ወደ መሸጡ አላዘነበለም አላወቀበትም እንጂ ለምሳሌ እኔ ድርጅት ቢኖረኝ 9.8 ሚሊዮን ቪው ያለው አንድ ቪዲዮ አለች አይደል እስኪ ተወሰነ ደቂቃ ይሄ ሰው እንዴት ዘለዋል። ስለዚህ ችግር ካለም አሁን ችግርም ካለ አሰሪ ማስታወቂያ የሚያስነግር ድርጅት ሁሌ የሚፈልገው ድርጅቱ እንዲታወቅለት ይሄ እንትን ነው አይልም። ይሄ በቡድን ነው የሚሰራው ምናምን ውስጥ እኔ እሱ አይታይም። ምክንያቱም እንዴት የሚጠቅመው ነው የሚያየው። ስለዚህ እኔ እየታየኝ ያለው ምንድነው ዞሮ ማርኬቲንግ ላይ ያሲኖ ራሱን የመሸጥ አቅሙ ነው ያጠራጥራል። እኛ አሁን ኦኬ ጥያቄ ልጠይቀኝ። ለምሳሌ እዚህ ላይ ማስታወቂያ ማስነገር የምፈልጉ ድርጅቶች ብለ ስልካችንን እናስቀምጣለን አይደለ? እና ወተን በቃ ሪክሩት አናደርግም፣ ስራችንን እንሰራለን። ሲመጡ በቃ እንደራደርና የሚያሳዩ ከሆነ ያሳያሉ። የሆነ አቅም ላይ ስንደርስ ደግሞ በቃ ሄዶ ደግሞ ሃንት የሚያደርግ እንትን ትቀጥራል። አሁን ያለበት ማን ነው ያሲን ያለበት ስቴጅ ያ ነው። ስራውን ፉሊ እየሰራ ነው። ከቲክቶኩን እየሰራ ነው። ከዛም አልፎ ደግሞ ስታንዳፑን እየሰራ ነው። መምጣት ሲኖርባቸው አሁን እንዳልከው 9.10 ሚሊዮን ብለው 10 ሚሊዮን የታየ አንድ ቪዲዮ ካለ ማለት ነው ምን ማድረግ እንደነበረባቸው ታውቃለህ? እንደውም በጣም አይን የሚፈልጉ እንትኖች ካምፓኒዎች ሮጠው መጥተው እኔ እየሞከርኩ ነው በሚለው በዛሽ ታይትል የሆነ የራሳቸውን ፕሮዳክት አስገብተው እንዲሰራላቸው ማድረግ ይችሉ ነበር።
ኢቭን ከዛ ቪዲዮ በኋላ ራሱ እንዴት ማስታወቂያ አልሰራም? ስለዚህ ይሄ ልጅ የሆነ እየተገፋ ያለው እንትን እየተባሉ በቃ በር አልከፍት ያሉት የሆኑ አካላት አሉ ብዬ ነው ማምነው። እዛ ውስጥም ክሊክ አለ ብዬ ነው ማስበው። አሁን የኢትዮጵያ እግር ኳስ ምናምን የኢትዮጵያ እግር ኳስ ላይ እየወጣ ያለውን እውነታ በተለይ የተጫዋቹ ዝውውር ላይ አንተ ይሄን ብር ትከፍለኛለህ፣ በዚህ ብር ትሸጣለህ፣ ከደሞዝ ላይ ይሄን ታመጣለህ ምናምን እያሉ በቃ የተጫዋቾችን ከአንድ ክለብ ወደ አንድ ክለብ ኢቭን እድገቱን ምናምን እንትን እያሉ ያሉ ደላላ ነገሮች አሉ። ሜቢ እንደዚህ አይነት ደላሎች ይኖራሉ። ምክንያቱም እሱ ማድረግ ያለበትን ከያሲን የሚጠበቅበትን ነገር በሙሉ አድርጓል። ግን እንግዲህ ቤሳቤ አላገኝም እኮ ነው ያለው። አስቧል። ምንም አላገኝም። በቃ ከአርቱ ቤሳቤስቲን አላገኝም ካለ ይሄን ግን ተስፋ ሳይቆርጥ እየሰራ ከሆነ ኢቭን ቫይራል ሆኖ አሁን ሰይፉም ራሱ የጠራው ቫይራል ሆኖ ነው። ከዚህ በላይ ቫይራል የሆኑ እንትኖች ምናምን አሉት። ያው በእርግጥ ኢቢኤስ ላይ ቀርቧል። ለምን አልቀረበም ሰይፉ ጋር ልንል አንችልም። ሶ አሁን ሰይፉም የሱን ቫይራል የሆነ ሞመንቱን ፈልጎ ነው አይደል ኢንተርቪው ያደረገው። አሁን ያቺን ሞመንት ደግሞ ተጠቅመው ማስታወቂያ ማሰራት የነበረባቸው ብዙ ድርጅቶች አሉ። ለምን አልመጡም? እንግዲህ በግልጽ ራሱ ማን ነው ያሲን ግልጽ ወጥቶ ሲናገር የሚናገር ይሆናል። ለኔ የተሰማኝ ያ ነው። የሆኑ ጌት ኪፐርስ በር ይዘው እንትን ያሉ ደላላም በላቸው ምናምኖች አሉ። ለምን ከሱ በታች እየሰሩ ያሉ ለመስራታቸው ድካማቸው በጣም ከፍተኛ ላልሆነ ኮንቴንት የሚሰሩ ማስታወቂያ እየሰሩ እንዴት ያሲን ማስታወቂያ አይሰራም? እኔ እያልኩ ያለሁት ምንድን ነው ያሲን አርቱን እየሞከረ ነው። አርቱን ወደ አንድ ደረጃ ለማድረስ እየሞከረ ነው እንጂ ማርኬቲንግ ላይ እየሞከረ አይደለም። በቃ ጎበዝ ነው። አሁን ሀሳባችን ተለያይቷል፣ ተከራክረናል። ተመልካች ደግሞ ያሲን የፈለገውን ሀሳብ ይስጥ። እዚህ ጋር እችን አንድ ሌላ ልጨምር። በእኛ ሀገር የማስታወቂያ ስራ ድርጅት አሁን እንደውም ሪል ስቴቶች ምናምን ገፍተው መምጣት ጀምረዋል። ይሄ ማስታወቂያ ስሩልን ምናምን ማለት ጀምረዋል እንጂ ከተወሰኑ አመታት ወይ ከተወሰኑ ጊዜያት በፊት እኮ አንተን ይሄ ማስታወቂያ ልስራላችሁ እኛ ጋር ይሄን ማስታወቂያ አሰሩ ምናምን እኔ ቴሌቪዥን ላይም ሬዲዮም ላይ ሰርቻለሁ። ስለዚህ የማስታወቂያ እንዲሰራ ለምሳሌ አሁን በዓላት ምናምን ድርጅቶች አይመጡም ብዙ ጊዜ ወይ የማስታወቂያ ባለሙያ ጋር ይሄዱና ያ የማስታወቂያ ባለሙያ እዚህ ቦታ ላይ ፕሌስመንት እንስራላችሁ ይላሉ እንጂ መተው ይሄን ስሩልን የሚል የባለሀብት ወይ ደግሞ የድርጅት ባለቤቶች የሉም። ብዙ ጊዜ አልተለመደም። የተለመደው ምንድነው ፕሮግራም ስሩልን ይሉሃል። እንደዚህ አይነት ጀማሪ ነኝ እንደዚህ አይነት ፕሮግራም ስሩልኝ ምናምን ይሉሃል። ይሄ ያው ዞሮ እሱ ማስታወቂያ ነው። ግን ሊትራሊ ማስታወቂያ ተብሎ ማስታወቂያ የማሰራት ልምዱ እኛ ሀገር ገና ነው። እውነት ለመናገር የቴሌቪዥን እና የሬዲዮ የማስታወቂያ እንትን ሳይወጣለት ነው ማህበራዊ ሚዲያ በላይ የመጣ እንትን ብሎታል። ይሄ የማስታወቂያን የማሰራት ስለማስታወቂያ ጥቅም ለምሳሌ አሁን የሆነ አንድ አባባል አለ $100 ቢኖረኝ በ$99 ማስታወቂያ ሰርቼ $1 ነው ለሳምንት አባባል አለ ከሌ ብሎታል የሚባል እኔ ሰውየው ብሏል አላለም የሚለውን ነገር ስለማላምንበት ግን ፓወርፉል ነው ማስታወቂያ። ስለዚህ ድርጅቶች አሁን ኢትዮጵያ ውስጥ ያሉ በአገራችን ያሉ የማስታወቂያ ሰሪ ድርጅቶች አሁን ነው ብየባለሁ ከአዶናይ ጋር ተያይዞ መኪና በቃ ይሄን አርጉልንና እንትን እናደርጋለን which is 1 ሚሊዮን ሰው ለምሳሌ የሆነን ድርጅት ፎሎ አረጉ ማለት በትንሹ የሚሰሯቸው ቪዲዮዎች ወደ 1 ሚሊዮን ሰው ጋር for you ፔጅ ላይ ይመጣል ማለት ከዛ ውስጥ 400,000 ቢያይላቸው 400,000 ሰው አየላቸው ማለት ነው። ይሄ አንዱ የማስታወቂያ መንገድ ነው which is 5 ሚሊዮን ብር ነው ሊያወጡ የሚችሉት ለመኪናው በትልቁ አድርገው ነው ማለት 3 ነጥብ ምናምን ነው ያወጡት 3 ነጥብ ምናምን አወጣው ቴሌቪዥን ላይ ለአንድ ወር ማስታወቂያ ነው የሚያሰሩበት አሁን ያሲን ለምን ተጠቃሚ አይሆንም? አሁን ቅድም ብለናል አይደል? ይሄን አለ የለፋ ቆና እንዳልከው ቅድም ቲክታክ አዋርድ ላይ አልተሸለመም። ይሄን ሁሉ ስራ ሰርቶ አሁን ገብተው ሲያዩት ለምንድን ነው ያልተሸለመው? ትኩረታችን ማላይ ስለሆነ ሸላሚው ድርጅትስ ትኩረቱን ለምን እነኛ ሰዎች ላይ ያደረገ ምናምን የሚለው የራሱ የሆነ ትንታኔ ይፈልጋል። ኢትዮጵያ ላይ ማስተዋለው ነገር ፌቨራይት ሁሉ ጊዜ ይመጣሉ።
አሁን በቀላል ምሳሌ ልስጥ ቲክቶክ ላይ የሚታወቁ ዳንሰሮች አሉ አይደል የሚደንሱ በዳንስ የሚሸለሙ አሁን በግሩፕ የሚሰሩ ልጆች አሉ ካስተዋልክ ማለት ነው አሁን ሚውዚክ ቪዲዮ ላይ በቃ እንዳለ ኢትዮጵያ ላይ የሚሰሩ ዘመናዊ ሚውዚክ ቪዲዮ ላይ ተቆጣጥረው ተለቀነሱን ነው የምታየው ሁሉ ጊዜ ማለት ነው እና የሆነ በቃ ይቆጣጠሩትና አየሩን ሌሎች ከስራ ያሉ ከነሱም የተሻሉ ሊሆኑ ይችላሉ ምናምን በቃ እድሉን አያገኙም አይነት ነገር እና እንደዛ አይነት ነገር አለ ወይ በቃ አልፈው እሱን አለማየት ነገር ይኖራል ከሱ እኔ አንተ ጋር ማልስማማው ከሱ የሚጠበቅበትን ሁሉ አድርጓል አልሰነፈም እየሞከረ ነው በዩቲዩብም በፌስቡክም በቲክቶክም እነሱ ግን አላዩም ያላዩበት ምክንያት ራሱ ሜቢ በደንብ አድርጎ አብራርቶ የሚነግረን ይሆናል ተመልካቾች ደግሞ የራሳቸውን ሐሳብ የትኛው ይመስላችኋል መስጠት ትክክል እኔ አንድ የመጨረሻ ሐሳብ ላንሳ ከዚህ ጉዳይ ጋር ታይቶ ሌላው ከማርኬቲንግ ውጪ ኢትዮጵያ በኮሜዲ ስራ ያለው ማርኬቲንግስ ምን ይመስላል የሚለውም ሊታይ ይገባዋል ለምሳሌ ቀልድ የሚቀልዱ ሰዎች ወይ ደግሞ ኮሜዲያን ነን የሚሉ ሰዎች አሉ ብዙ አይተናል በህይወታችን ማለት በኖርንባቸው ዘመናቶች ተስፋ ጀምሮ ብዙ አይተናል እስካሁን ድረስ አሁንም ያሉትን መጥራት እንችላለንና እነኚህ ሰዎች በኮሜዲ ስራ በስታንድ አፕ ኮሜዲ የት ደርሰዋል ለምሳሌ አሁን ድርሻ ሄዳና ወራዊ የኮሜዲ ምሽት ታዘጋጅ ነበር በደንብ ነው ማቅ እና አዋጭ አይደለም ኪሳራ ላይ ስለጣላት ነው የተወቹ ሌላውን እንተው ኮሜዲ በኮሜዲ ዘርፍ ውድድር ተዘጋጅቶ ነበር ባላገሩ አይቶ ሆነ አላቅም ድርሻዬ ነው ብሎ ምናምን ያሉበት ዳኛ ሆነው የነበሩበት እንግዲህ ነበር ሄደ አላለቀም ሲቆም ባላገሩ ላይ የራሴ የሆነ ችግር አለብኝ ባላገሩ በጣም በእንትን ኢቨን ዋናውን ፕሮግራም ተወዳጁን ራሱ በስርዓቱ አልሰሩትም አይደለም ከንቱ ሐሳብ ነው ምነግርህ ያለው የኮሜዲ እንትን በእኛ ሀገር ይሞክራል ሳቅ የሚባል አለ አይደል ሳቅ በሳቆቻውን በደንብ እየሰሩ ነው በደንብ እስቲ ለያዋጣቸው አይደለም አይ ኖ አዋጣቸው ስፖንሰር እያገኙ አዋጭ አይደለም ለምሳሌ ለምሳሌ አሁን ሳቅ ያሉት አሉ እንደተጠበቀው አይደለም እነ ኮሜዲያንስ ነው ለምሳሌ ኢትዮጵያ ውስጥ የተለያዩ መድረኮችን አዘጋጅቷል ለምሳሌ አሁን እሱም በደንብ በቃ ኮሜዲያን እሸቱን እዚህ ያደረሰው ቀልድ ስራው የመድረክ ስታንድ አፕ ኮሜዲ ስራው እዚህ ጋር ከዛ በኋላ እሱ ምን አደረገው እዛ ውስጥ ዩቲዩብን ጀመረ እዛ ውስጥ እንደዚህ የህፃናት ጋር ያለው ቆይታ እያለ ትልቅ የሚባል ኢምፓየር ነው የገነባው እውነት ለመናገር አሁንም ቱር ያደረገ አሁንም ዓለማት ላይ እየዞረ ቱር ያደረገ ነው ማርኬቲንግ ማለት ይሄ ነው ማናጀር አለው ማናጀሩ ተደዋውሎ እንደዚህ አይነት ሀገር እንመጣለን ይሄን እንሰራለን ይላል ስለዚህ ኢትዮጵያ ውስጥ ያለው በኮሜዲው ዘርፍ የሚገኘው ገንዘብ ያን ያህል ህይወትን የሚቀይራል ያን ያህል ምክንያቱም ሌላ ቀላል ምሳሌ ለምሳሌ አሁን የወንደሰን አውራሪስ ህልፈት ልክ ሲሰማ ቤተሰቡ ያለበትን ችግር አይተናል እኛ ራሱ ስለዚህ አሁን በህይወት እስካሉ ድረስ ስለሚንቀሳቀሱ ወይ ደግሞ የተወሰነች ገንዘብ ስለሚያገኙ ቤተሰቦቻቸው ስለሚደጉሙ ያሉ እያገኙ ይመስለናል እንጂ የባህሪው ራሱ በዘርፉ ባህሪው ራሱ ያን ያህል የጠለቀ ገንዘብ እንድታገኝ የሚያደርጋል ያሲኑም አሁን ያንን ነው እየገፋ ያለው ስለዚህ እዚሁም ብሏል እኮ ማን ነው ሰራዊት ባለፈው እግረኛው ላይ ያለ እኔ በአርቱ መች ሀብታሙ እንኩ በማስተዋወቂያ ስራዬ ነው ብሏል አርት ኢትዮጵያ ውስጥ አንተን አይልም ኢቭን ሙዚቀኛዎች ራሱ እኮ በቃ ላይክ በጣም ሪሰንትሊ ነው በደንብ ቱር ማድረግ ምናምን ጀምረው እንጂ በሙዚቃቸው በጣም የከሰሩ ናይት ክለብ እየዘፈኑ በሚያመጡት ነው እንጂ ሶ ዊ ካን ሴይ ጀነራሊ አርት ኢትዮጵያ ውስጥ ማለት አያከብርም አይደለምና ኮሜዲነት ከዛ ደግሞ ጭራሽ ኮሜዲያን ሆነ ተቀልዳለ እንደሚል ነው የሚመስለኝ ማርኬቲንግ ራሱ ማለት ነው ኮሜዲያን ስትሆን አራቀልድብኝ የሚል ነው የሚመስለው ግን ተስፋ ለመቁረጡ መስራቱ ግን ሊበረታታ የሚገባ ነው ባይ ዘ ወይ ምሳሌ ነው ኮሜዲያን ያሲነው ምሳሌ ነው አንድን ስራ እስከሚችለው እስከ ልፈቱ ድረስ እየለፋ እየሰራበት እኔ ብዙ መድረኩን አይችልታለሁ እንዳልኩ ኢትዮ ኤፍኤም ሲሰራ ነበር እንኛም ሶ ብዙ ነገር አቅለታለሁ ከየት እንደተነሳ አቃለ ማለዳ ኮኮቦች ላይ ኢቭን ትላንትናም ተናግሮታል ሰይፉ ላይ ተዋዛዋጅ ሁሉ ነበር ኢማጂንና ብዙ ለፍቷል ይጽፋል ያነባል ልጁ በጣም ታለንትድ ነው ስለዚህ አሁን
ወድቆ እንዳይወድቅ ወይ ደግሞ የሆነ ጊዜ ላይ የሆነ ነገር ቢፈጠር እኔ እኮ እንደዚህ ለፍቼ ነበር ከማለት አሁን ነው ግን የሚጠቀምበትን ነገር የሱ መጠቀም ባይዘው የኮሜዲውን ዘርፍ አንድ ስቴፕ ማሳደግ ነው ስለማስብ ምንድነው የምበላው ብሎ ያሰበ ጥሩ ስራ ይሰራል ማለት አይቻልም እውነት ለምን አንድ ሰው የሚበላው ነገር ግን እየሰራ እሱ ይሄ ሁሉ አልፎ ነው ማለት ይሄ ሁሉ አልፎ እንግዲህ ቢመቻችለት ደግሞ ነገሮች ጥሩ ቢሆኑ የበለጠ ተጠቃሚ ቢሆን ደግሞ ምን አይነት ስራዎችን እናያለን ከዚህ የበለጡ ሀገራዊ አጀንዳ መሆን የሚችሉ እንደ ሀገር ሐሳብ መሆን የሚችሉ ትላልቅ ፍልስፍና ያላቸውን ስራዎች ይሰራልና ነው ስለዚህ የኮሜዲያን ያሲኖን ዩቲዩብ ቻናል ከስር እናደርግላችኋለን ሊበረታታ ይገባዋል ሊበረታታ ይገባል ዩቲዩብ ከሚሰራቸው ስራዎች ክፍያ ማግኘት አለበት ስለዚህ እኛም ቻናሉን ከስር እናደርግላችኋለን እዛ እየገቡ ሰብስክራይብ ያርጉት የኛ ቤተሰቦች እንደዚሁም ቪዲዮውን ይመልከቱለት እርሱ ግን እንደ ሐሳብ እኔ ሐሳቤን ለመጨረስ ያህል እንደ ሐሳብ ግን መጠቀም ስላለበት እንዳልኩ ነው ቅድም ከቻለ ራሱ የማይችል ሆኖ ከተሰማው ግን አብሮት ሊሰራ የሚችል ማህበራዊ ሚዲያውን ማኔጅ ሊያደርግለት የሚችል ማርኬቲንግ ሊሰራለት የሚችል ሰው ጋር አብሮ መስራት መቻል በዛ ለውጥ ይመጣል የሚል ሐሳብ ነው ያለኝ ችሎታው ለሰከንድ አልጠራጠርም ጎበዝ ልጅ ነው አጠገቡ ውስጥ ዝም ብሎ የሚያስቅ የለም ፊቱን አይተው እንኳን የሚያስቅ አይነት ሰው እንደዛ ነው በተፈጥሮ የተሰጠው ችሎታ እሱ ነው አክቲንጉ ጎበዝ ነው መሆን ይችላል ወጨማን ይሆናል ሴት እናቱን ይሆናል አባት ይሆናል ሰካራሙን ሆኖ ይሰራል እንደገና ሐኪም ሆኖ ይሰራል እብዶ ነው ይሰራል በቃ ይሄ ሪል ነው የምታይበት መንፈሱ ሪል ነገር ታይበታል እና ይሄን የሚያክል አቅሙን ይዞ አልተጠቀምኩም ሲል መስማት በየሱቁ ወዳለብኝ ሲል መስማት ምናልባት ቁርስ መሳራት በልቶ ሊሆን ይችላል ብዙዎቻችን ልንበላ እንችል ይሆናል ቁርስ መሳራት ግን ብዙ ነገሮች አሉት ህይወት ቁርስ መሳት ብቻ አይደለም ወይ ደግሞ ቁርስና ምሳ ስለበላ ህይወት ኖራል ማለት ነው ብዙ ታውረዶች እንዳሉት የሚታወቅ ነውና ኮሜዲያን ያሲኖ ከዚህ የበለጠ እንግዲህ ስራዎችን ይሰራል ብዬ አስባለሁ እንደ ሐሳብም እንግዲህ የቪዲዮ ከደረሰው እባክህ በርታ በምትችለው አጋጣሚ ሁሉ ነገሮችን እንግዲህ ለመለወጥ ሞክር ማስተዋቂያም የምታስነግሩ ሰዎች ካላችሁ ባካችሁ ወደ እናንተ እንዲመጣ አጠብቁ እናንተ አንዳንዴ ወደ ማስተዋቂያው መሄድ በዚህ ፔጅ ላይ ቢሄድልን ብላችሁ ወደ መታሰቡት ሄዱና እኔ ስራ ላይ አይወደድም ስለሄዳችሁ የሚወደድ ነገር የለም የሚለወጥ ነገር የለም ያው ሀገራዊ ገበያ ነው ፈልጎኝ ነው የመጣውና ምናምን ብሎ የ100,000 ብሩን ማስተዋቂያ 500,000 ብር የሚል ሰው ትሄዳለህ ታቋለህ ገበያውን ስለምታውቀው ትሄዳለህ ሌላ ቦታ ትሞክራለህ ስለዚህ ማስተዋቂያም የሚያስነግሩ ሰዎች ወይ ደግሞ እንደዚህ እንደነ ያሲኑ ያሉ የተለያዩ ማህበራዊ ሚዲያ ላይ የሚንቀሳቀሱ ገና ለገና ሰው ከላይ መጥቶልናልና ብላችሁ ይሄ የበለጠ ተጠቃሚ ለመሆን ሳይሆን በቃ ሀገራዊ ገበያውን አይቶ የራስን ገበያ አውጥቶ በዛ ውስጥ እንግዲህ በመንቀሳቀስ ሁሉንም ተጠቃሚ ማድረግ ይቻላል ብዬ አስባለሁ ያለኝ ሐሳብ ይሄ ነው እንግዲህ የኮሜዲያን ጊዜ ፈጀን ያሲን እንትን ላይ ወደሚቀጥለው መግባት እንችላለን ሆፕፉሊ እንዳልከው በደንብ አንተም የኔም ሐሳብ ሰምተዋል ተመልካቾች ደግሞ የራሳችሁን ጨምሩበት እሱም ደግሞ እንግዳ መሆን ፈቃደኛ ከሆነን ሞክርና ደግሞ ምን ለማለት ነው የፈለከው በሆኑ ሰዎች ቁጥጥር ስርና ያንተስ ሙከራ ምንድነው እስከምን ድረስ ነው የሚለውንም እዚህ ተገኝቶ ቢመልስልን ደስ ይለናል ስለዚህ ሙከራ እናደርጋለን ከተሳካ ይዘነው ምን ቀርብ ይሆናል